ከዚህ በመቀጠል ደግሞ 700 ሺህ ብር እጃችሁ ላይ ካለ ይህችን ተሽከርካሪ መግዛት የምትችሉበትን በተለይ ዝቅተኛ ብር ይዛችሁ እንደዚህ ለስራ እጅግ በጣም ተመራጭና ተወዳጅ የሆኑ ተሽከርካሪዎችን መግዛት ለምትፈልጉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ብዙዎቻችሁ የምትወዷትንና ብዙዎቻችሁ በጉጉት የምትጠብቋትን በተለይ እጅግ በርካሽ ዋጋ በሀገራችን ኢትዮጵያ ከሚሸጡ ተሽከርካሪዎች መካከል አንዷ ስለሆነችው ሱዙኪ ኤቭሪ አሁናዊ የግንቦት ወር ሽያጭ መረጃዋን ሙሉ የዋጋ ዝርዝሯን ነው እንግዲህ በዛሬው ዕለት ወደ እናንተ ይዘንላችሁ የቀረብ ነው። በተለይ አሁን ላይ እጃችሁ ላይ ዝቅተኛ ብር ላይ ያዛችሁ ማለትም 700 ሺህ ብር እጃችሁ ላይ ካለ አንድና ሁለት የሆኑ ተሽከርካሪዎችን በዚህ ቪዲዮ ወደ እናንተ እናደርሳለን። እናንተም ሁላችሁም ቪዲዮ ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ብዙዎቻችሁ ስትጠይቁኝ የነበረችው ይህች ርካሽ በሀገራችን ኢትዮጵያ የሆነችው የስራ ሚኒባስን አሁናዊ የግንቦት ወር ሽያጭ መረጃዋን በተደጋጋሚ ጠይቃችኋል። እኔም ዛሬ እንግዲህ ይህንን የዋጋ ዝርዝሯን በመያዝ በተጨማሪም ደግሞ እጃችሁ ላይ መኪና መግዛት ፈልጋችሁ በዝቅተኛ ዋጋ አንድ ሁለት ተሽከርካሪዎችን በ700 ሺህ ብር ወደ እናንተ ለማድረስ እንግዲህ መጥቻለሁ ማለት ነው። እነዚህ ተሽከርካሪዎች በውስጥ እንግዲህ ከስተመሮች ናቸው የላኩልኝ። እነዚህን ተሽከርካሪዎች መግዛት የምትፈልጉ ሙሉ የዋጋ ዝርዝሩንም ወደ መጨረሻ ላይ አደርሳለሁ። እንዲሁም በተጨማሪም ከመንግስት በኩል ስለ ተሽከርካሪ ጉዳይ በዛሬው ዕለት አዲስ መረጃ ተሰምቷል። የሱንም ወደ መጨረሻ ላይ የምናደርስ ይሆናል እያልኩኝ በዛሬው ዕለት እንግዲህ ሱዙኪ ኤቭሪ የስራ መኪና ይህች መኪና ያላት አጠቃላይ ሁኔታ ምንድነው የሚለውን በዝርዝር ወደ እናንተ ካደረስን በኋላ አሁናዊ የዋጋ መሸጫ መረጃዋ ምን ይመስላል የሚለውን ደግሞ በማስከተል እናደርሳለን። እስከ መጨረሻው ድረስ እንግዲህ አብራችሁን እንድትቆዩ እንጋብዛለን። እንግዲህ እነዚህ ሱዙኪ ኤቭሪ ተሽከርካሪዎች ቦዲ ታይፓቸው ሚኒቫን ሲሆን 7 ሰው መጫን ይችላሉ። በነዚህ ተሽከርካሪዎች ላይ የተገጠመላቸው ድራይቭ ታይፕ ሪር ዊል ድራይቭ ሲሆን ቁመታቸው 1.9 ርዝመታቸው 3.7 ስፋታቸው ደግሞ 1.5 ሚሜ ነው። እንግዲህ እነዚህ ተሽከርካሪዎች ከመሬት ያላቸው ከፍታም 155 ሚሜ ሲሆን በተለይ በሀገራችን ኢትዮጵያ ወጣ ገባ መንገዶችን የመቋቋም አቅም ያላቸው ተሽከርካሪዎች ናቸው። በነዚህ ተሽከርካሪዎች ላይ እንግዲህ የፊትና የኋላ እግር የተገጠመላቸው ስፕሪንግና ድራምፐር ሲሆን የነዚህ ተሽከርካሪዎች እንግዲህ ሞተራቸው ባለ 4 ሲሊንደር መልቲ ታይፕ ፊውል ኢንጀክሽን የተገጠመላቸው ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች 86 ሆርስ ፓወር ማመንጨት የሚያስችል ሞተር ያላቸው ሲሆን የሚጠቀሙት የነዳጅ አይነት ደግሞ ቤንዚን ነው። እነዚህ ተሽከርካሪዎችን ፉል ለማድረግ የሚይዘው ሳልቫቶ እስከ 40 ሊትር የሚወስድ ሲሆን በ1 ሊትር እስከ 15 ኪሎ ሜትር መጓዝ የሚችሉ ተሽከርካሪዎች ናቸው። ታዲያ አሁን ላይ በመዲናችን አዲስ አበባ አልፎ አልፎ አንዳንድ የመሸጫ ቦታ ላይ የሚገኙ ሲሆን ከ1 ሚሊዮን 600 ሺህ ብር ጀምሮ ለሽያጭ መቅረባቸውን አሁናዊ የግንቦት ወር ሽያጭ መረጃቸውን መሆኑን ተመልክተናል። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ በ2002 ሞዴል እና በ2005 ሞዴል ለሽያጭ ይቀርብልን ያሉ የቻናል ቤተሰቦች ሁለት መኪናዎችን እንግዲህ በውስጥ ልከውልኛል። የ2002 ሞዴሉ ማኑዋል ትራንስሚሽን ሲሆን መግዛት የምትፈልጉ ዋጋው 700 ሺህ ብር ፊክስድ የሆነ ዋጋው ነው። ታዲያ ይህንን ተሽከርካሪ መግዛት የምትፈልጉም እንዲሁም የ2005 ሞዴሉ ማኑዋል ትራንስሚሽኑም መግዛት የምትፈልጉ ማለት ነው የዚህኛው ደግሞ ዋጋው 800 ሺህ ብር ይባላል ማለት ነው። በውስጥ ስልካችን ዝግ ስለሆነ ኮሜንት አድርጉልን። እኛ ስልክ ቁጥሩን የባለቤቱን ወደ እናንተ የምናደርስ ይሆናል። በተለይ አሁን ላይ እነዚህ ተሽከርካሪዎች እጅግ በጣም ተወዳጅና ተመራጭ የሆኑ ተሽከርካሪዎች ለስራ እጅግ በጣም አስፈላጊ በተለይ በመዲናችን አዲስ አበባ ላይ በብዛት ለሱቅ ማመላለሻ እንዲሁም ለህፃናት ማመላለሻም በብዛት የሚጠቀሟቸው ተሽከርካሪዎች ናቸው።
ታዲያ እነዚህ አሁን ያቀረብኩላችሁ ሁለቱ መኪናዎች ጥሩ ይዞታ ያላቸው ስለሆነ በተለይ በደላላ አካባቢ ስላልቀረቡ እጅግ በጣም ሊያዋጣቸው የሚችል ስለሆነ የቀደመ ሊወስድ በሚችል መንገድ ነው እንግዲህ በዛሬው ዕለት ወደ እናንተ ይዤላችሁ የቀረብኩት ማለት ነው። ሌላውና ዋነኛው ነገር በዛሬው ዕለት ከትራንስፖርትና ሎጂስቲክ ሚኒስቴር አዲስ መግለጫ ይፋ ሆኗል። የትራንስፖርትና ሎጂስቲክ ሚኒስቴርና ኢትዮ ቴሌኮም የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓትን፣ የተቀናጀ ነዳጅ አቅርቦት ስርዓት ሶሉሽንን እንዲሁም ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓትን ተግባራዊ ማድረጉ ነው በዛሬው ዕለት የተገለጸው። እነዚህም በሀገር አቋራጭ የህዝብ ትራንስፖርትና በነዳጅ አቅርቦት ሰንሰለቱ ላይ ያሉ ዘልማዳዊ የአሰራር ሂደቶችን ለማዘመንና በነዳጅ አቅርቦትና ግብአት ረገድ ትክክለኛ ዳታ በወቅቱ ለማግኘት ደንበኞች በተለያዩ የፋይናንስ ተቋማት አማራጮች መጠቀም እንዲችሉ በትራፊክ ቅጣት አስተዳደር ግልጸኝነት ያለው አሰራርን ለማስፈን የተገልጋዮችን እንግልት ለማስቀረት የላቀ ሚና ይኖረዋል ተብሎ በዛሬው ዕለት እንግዲህ እነዚህ ሶስቱ ተግባራዊ እንዲደረጉ ከትራንስፖርትና ሎጂስቲክ ሚኒስቴር በኩል ያገኘነው መረጃ ያመለክታል። በተጨማሪም በትናንትናው ዕለት የአዲስ አበባ ከተማ ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ እየጠጡ ጫት እየቃሙና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል መሆኑ ነው በትናንትናው ዕለት የወጣው መረጃ የሚያመለክተው። በተርሚናል አገልግሎት ላይ እያለ አልኮል የጠጣ ያጨሰ ወይንም ጫት የቃመና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋቱ 10,000 ብር እንደሚቀጣ ደንቡ ያስረዳል ሲል ሪፖርቱ ያስነበበ ሲሆን ለሁለተኛ ጊዜ ጥፋት ከፈጸመ ኢንተርፕራይዙ ውሉ እንደሚቋረጥ የተደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠበቅበትም ማስረዳቱን ተመልክተናል። እንግዲህ ዛሬ እጅግ በጣም ወሳኝ መደመጥ ያለባቸውን መረጃዎች ነው ወደ እናንተ አድማጭ ተመልካቾቻችን ይዘንላችሁ የቀረብነው። አሁናዊ የግንቦት ወር የሱዙኪ ኤቭሪ ሽያጭ መረጃ፣ በተጨማሪም ደግሞ ሁለቱን ተሽከርካሪዎች መግዛት ለምትፈልጉም እጅግ በጣም ወሳኝ የሆነና በዛሬው ዕለት ከትራንስፖርትና ሎጂስቲክ ሚኒስቴር የወጣውንም አዲስ መመሪያ እንግዲህ ጠቅለል አድርገን ወደ እናንተ ይዘንላችሁ ቀርበናል። ከናንተ የሚጠበቀው ቪዲዮ ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ